ከበደ በጣም ተደፋፍረናል። በጣም መስመር ስተሃል። በጣም ማለት ነው። በጣም ነው ያዘንኩት እውነት ለመናገር ዛሬ በተፈጠረው። ሰላም ጤና ይስጥልኝ ውድ የተከበራችሁ ቻናል ተከታታይ ሰላማችሁ ይብዛልኝ በያላችሁበት። ትናንትና እነ ሀይሚ አልመጡም፣ ግን መጥፋታቸው በሰላምም እንዳልሆነ አንዳንድ ቦታ ላይ ደግሞ ሰላም ናቸው እንደዛ አታስቡ ምናምን ነገር ሲሉን እሺ ብለን አንዳንድ ነገር ስንሰማምኛም ሀሳባችንን ተረጋጉ እያልኩኝ እኔም ጥሩ ነገር ሰማሁኝ ብዬ መጥቼ ነግራችሁ ነበር በሰዓቱ። ነገር ግን ነገሩ ሌላ ነው። ለካ ጥሩ ነገር አልተፈጠረም ኖሯል። ያ ሲዝት የነበረው አቶ ከበደ ጭራሽ ስልኳን ቀምቶ ቤት ዘግቶባት ምናምን ነገር ጭራሽ ከብሩኬ እንዳትገናኝ ምናምን። እንዴት ነው ሰውየው? ምን አስበህ ነው በር የምዘጋባት? እኔ እንዴ በጣም ይሄ መስመር የሳተ ነገር ነው። እንዴት እንደዚህ ይደረጋል እንዴ? ሀይሚዬስ አረተይ ሀይሚ ማለት ቢያንስ እንኳን ብሩኬ የሚልሽን ልትሰሚ ይገባል። ብሩኬ እኮ ለአንቺ የሚከራከርልሽ ለአንቺ እንደዚህ የሚሆንልሽ ስለሚወድሽ የሆነ ነገር እንዳትሆኒበት በቃ አሌለ ከምንም በላይ ከማንም በላይ የሚያስብልሽ ነው፣ የሚጨነቅልሽ ነው። አንዳንድ ጊዜ ደግሞ እሱን እሺ ማለት አለብሽ። ሁልጊዜ እኔ ለራሴ አውቃለሁ ማለት አንዳንድ የሆነ ችግር ላይ ሳናስበው ይጥለናል። ይሄ ሰው እኮ ትልቅ ሰው ነው። ምንም ነገር አያደርግብኝም፣ ምንም አይፈጠርም ምናምን። በፍጹም እንደዚህ እንዳትይ። ወንድ ልጅ አይደለ እንዴ? ህግ ሀገር ምናምን ነገር አንቺ ምንም ነገር አትጎጂ እንጂ ከተጎዳሽ በኋላ ህግ ይፈተዋል ምናምን። ይሄንን በፍጹም እንዳታስቢው ሀይሚዬ። ምንድነው ብናገር እናልቃለን ዝም ብንል ይሻላል በሚለው ማለት ነው። በዚህ ዙሪያ በህግ ጉዳይ እሱን ተውትና ማለት ነው። ሌላው ነገር ብሩኬ ከቤት አትውጭ ካለሽ ከቤት መውጣት የለብሽም ሀይሚ። ምክንያቱም እዚህ ጋር የሆነ ጉዳት ቢደርስብሽ አብሮሽ የሚጎዳው አንዱ ማን ነው? ብሩኬ ነው። በቅድሚያ ብሩኬ ነው የሚጎዳው አብሮሽ። ስለዚህ ይሄ ሰው ደግሞ አንቺን ሊጎዳሽ ነው የመጣው አይደለ? ይሄ ከበደ አንቺን ህይወት ብጥብጥብጥ ሊያደርግ ሊያበላሽ፣ ከብሩኬ ሊያለያይሽ ነው የመጣው። አንቺ ይሄንን መንቃት አለብሽ እንዴ። አላቅም ምን እየተፈጠረ እንደሆነ። ጭራሽ ቤት መዝጋት ምናምን እንዴ! እኔ በጣም ነው የተበሳጩትኝ። እሱ ማን ስለሆነ ነው በር የሚዘጋው አንቺ ላይ? ለምን አስፈለገ በር መዝጋትስ? ስልክስ መቀማት? ስልክሽን መቀማት ማለት እኮ ብሩኬ ሌላ ነገር እንዲያስብ ሌላ ጣጣ ውስጥ እንዲገባ ምናምን። በቃ አንቺን ብሩኬን በጣም እየተከራከርሽ ነው ያልሹ ሀይሚ። እውነቱን እንናገር ከተባለ ይሄ አንቺን የሚጎዳሽ ነገር ልክነሽ ብለን ማለፍ የለብንም። ምክንያቱም ነገ አንቺ ተጎድተሽ ብሩኬ ነገ አንቺን ጥሎሽ ሄዶ የሆነ ነገር ተፈጥሮ ውስጣችን ሊያመን ልንሰበር እንችላለን። ነገር ግን ስህተቱን በግልጽ ነግረንሽ ከዛ ስህተት ውስጥ እንድትወጪ ነው የምናደርግሽ። ምናልባት ከኒ በላይ ለኒ አዋቂ የለም ልትይ ትችላለሽ። ቅማሟ ይኸውልሽ ምን መሰለሽ፣ ወንድ ልጅ በጣም ይታገሳል። ነገሮች ሁሉ ከትግስቱ ከአቅሙ በላይ ሲሆን ጥሎን መሄድን ነው የሚመርጠው። ስለዚህ አሁን ደግሞ አንቺ እንዳዩትኝ ከሆነ በጣም ኦቨር ብሩኬን እየተከራከርሽ ነው ያለሽው። ብሩኬ የሚልሽን እያንዳንዷ ነገር እሺ ማለት አለብሽ። እንደዚህ ሁሉ የሚልሽ ይሄ ሁሉ ነገር የሚከራከርሽ ስለሚወድሽ ነው። እና የሚወድሽን ሰው ደግሞ ብዙ መከራከር አያስፈልግሽም። እሺ ማለት አለብሽ። የማይሆን አጓጉል ቦታ ላይ ስትወርቂ አይኑ እያየ ዝም አይልም አይደለ እንዴ? ስለምወድሽ እንጂ እኮ እኔ የራሴን ህይወት መመስረት እዛ ጋር እንትን ማለት አቅቶኝ አይደለም አለሽ። በግልጥ ነገረሽ። ስለምወድሽ ነው አለሽ። ከዚህ በላይ እንዴት ነው ፋሲል ጋር መገናኘት እንድትገናኝ አልፈልግም አልሽ። ብሩኬ ለምን ተፋሲል ጋር ከከበደ ጋራ ፋሲል አልኩኝ ከከበደ ጋር እንዲገናኝ ለምን አልፈለግሽም? ምን ተፈጥሯል ሀይሚ? ለምን ይሄ ነገር እሱ እኮ ሌላ ጥርጣሬ ውስጥ ሌላ ችግር ውስጥ እኮ እየከተተው ነው ለብሩኬ ማለት ነው። እና እሱ ከሱ ጋር ተገናኝቶ ከአንቺ እንዲርቅ ማድረግ አለበት። መገናኘት በሚገባ ነው መገናኘት ያለበት። እንዴት ነው የማይገናኘው እንዴ? ችግሩን ለማስተካከል እኮ ነው የሚገናኘው። የሆነ ነገር ትሆንብኛለህ ምናምን። ብሩኬ ምንም አይሆንም። ወንድ ልጅ ያም ወንድ ነው ይሄም ወንድ ነው። ተመሳሳይ ጦታ ነው ያላቸው። አትጨነቂ። ምንም የሚፈጠረው ነገር የለም እንዴ። አንቺ ከቤት ካልወጣሽ
የሆነ ታይም ላይ ቤቱ እየዘጋብሽ ነገስ የዘላለም ቁስል የዘላለም ጠጠት የሆነ ነገር ቢፈጠር እንደው ይሄ አውቀሽው ነው የሆነ ምናልባት እኮ ብሩኬ መልካም ወንድ ስለሆነ ስለሚረዳሽ የዋ ስለሆነ ምንም ነገር አይፈጠርም እንጂ ጥሎሽ አይሄድም። ሌላ ሰው ቢሆን አንቺን የምልሽን ነገር አልሰማሽም ብሎ ጥሎሽ ሊሄድ ይችላል እንዴ። ምናልባት እኮ ፍቅር አላቂ ነው እና እኔ ተማመንበታለሁኝ እወደዋለሁኝ የፈለኩትን አይነት ነገር ባደርግ ብሩኬን በፈለኩት መንገድ ብፈትነው ጥሎኝ አይሄድም ብለሽ ሙሉ ለሙሉ ተስፋ ማድረግ የለብሽም ሀይሚዬ። ምን መሰለሽ አሁን ባልሆኑ መንገዶች አንቺ ስትመሪ የሆነ ታይም ላይ ብሩኬ ሊታገስ ይችላል፣ የሆነ ታይም ላይ ደግሞ ተስፋ ሊቆርጥ ይችላል። ስለዚህ የማይሆን ቦታ ላይ አንቺን የማይጠቅምሽን ነገር ሲመክርሽ እሺ ማለት ግዴታሽ ነው። ለምን አንቺ እንድትጎጂ ከብሩኬ እንድትለያይ ስለማንፈልግ። በርቺ፣ ጠንክሪ። አዎ ልክ ነሽ አንቺ ምንም አትሆኒም ምናምን ማለት አቅቶን አይደለም። ነገር ግን ይሄ ስህተት ስለሆነ ነው፣ ትልቅ ስህተት ስለሆነ ነው። ከቤት አትውጭ እስካለሽ ድረስ መውጣት የለብሽም። የፈለግሽውን ነገር እኔ አቃብልሻለሁ እስካለሽ ድረስ ብሩኬ እሺ ማለት አለብሽ። አንቺ የምትፈልጊውን ነገር ካቃበለሽ ነገሮቹ እስከሚስተካከሉ ድረስ ይሄ ሰውዬ ደግሞ ከአንቺ ምን እንደፈለገ እስከ መጨረሻው ድረስ ወንድሞችሽ አሉ የለ እንዴ? ወንድሞችሽ አሉ የለ እንዴ? እነዛ ምርጥ ወንድሞችሽ ብሩኬ አለ። ሰው መች ጠፋ? አንቺ እንዴት ነው ከጎረምሳ ጋር ዝጋም ሌላ ጦርነት የጀመርሽው? ሀይሚዬ ይሄ የማይሆን ነገር ነው። የዛሬው በጣም የሚያሳስብ ነገር ነው። ሲጀመር ባለፈው እኮ ሲዝት ቤተሰብ ዝቶ ሲሄድ ይሄ ሰው ይችን ልጅ የሆነ ነገር እንዳያደርጋት ዝቷል ብዬ ነበረ። እኔ ፈርቼ ነበር እግዚአብሔርን። ነገር ግን የሆነ ነገር ሳልሰማ ለእናንተ ማውራት ደበረኝ። የሆነ አሌለ ፈጥሮ ማውራት እኔ ደስ አይለኝም ቤተሰብ እግዚአብሔርን። አሁን ትናንትና ሲጠፉ የሆነ ነገር እኔ እንደው በግምት እንደው የተሰማኝን ስሜት እንደው እንደዚህ ሆኖ ቢሆን ብዬ በኋላ ይሄ አንቺ አታሟርች ምናምን ብላችሁ ልትሳደቡ ትችላላችሁ። እኔ ደግሞ እንደዛ አይነት ነገር አልለመደብኝም፣ ይሄ ፈጥሮ ማውራት ማለት ነው። ነገር ግን ዝቶ ሲሄድ ባለፈው ፈርቼ ነበረ ወይ እንዲህ ከብሩኬ ሊጋጭ ሆን ይችን ልጅ ውጭ ትወጣለች። እንደውም እኮ ብያለሁ ይችን ልጅ የሆነ ነገር ቢያረጋትስ፣ አሁን እኮ ቀድማን ሄደችው መንገድ ላይ ቢያግታትስ ምናምን ብዬ አውርቻለሁ። እንደውም አውርቻለሁኝ እና ዛሬ ቤት መዝጋት ቤቱ ወስዶ ቤቱ መዝጋት ማለት አስቡት። ሌላ ጥቃትስ ቢያደርስባት ሴት ልጅ እኮ ናት። ምንም አይፈጠር ምናምን ትያለሽ እንዲህ ሀይሚዬ፣ ምን ያክል እርግጠኛ ነሽ ምንም እንደማይፈጠር? ታይ እንጂ ምንም ነገር አይድረስብሽ። ከደረሰብሽ በኋላ የምትጎጁ አንቺና አንቺ ነሽ በዋነኝነት ማለት ነው። ህልምሽን ማጨናገፍ፣ ህልምሽን ወደኋላ መጎተት ዘላለም ጸጸት ደግሞ ከባድ ነው ውዶቼ። ጸጸት ይጎዳል። ስለዚህ የማይሆነውን ነገር ይሄ ልክ አይደለም ሲልሽ ብሩኬ መስማት ማዳመጥ ግዴታሽ ነው።